ወደ ተመልካቾቻችን የምትገኙት የብስራት ቴሌቪዥን የዩቲዩብ ቻናል ላይ ነው። እንግዲህ በሶስት ፕሮግራሞች ላይ ቆይታ እያደረግን እንገኛለን። ፕሮግራሞቻችን አሁንም ይቀጥላሉ። አብራችሁን ተቆዩ ዘንድ በድጋሚ እንጋብዛችኋለን። እንግዲህ መሌ የኢትዮጵያ ብሔራዊ ቡድን ጉዳይን እዚህ ጋር እንቋጭና ወደ ላይኛው ርዕሰ ጉዳያችን እንሻገር። እስኪ እንግዲህ ሸገር ከተማን እንመልከት። ሸገር ከተማ እንግዲህ በዚህ ሳምንት የኢትዮጵያ ፕሪሚየር ሊግ ተሳታፊ ክለብ መሆኑን አረጋግጧል። 4 ጨዋታዎች እየቀሩት እንግዲህ 45 ነጥቦችን ሰብስቦ ከተከታዩ ቤንች ማጂ ቡና በ13 ነጥብ ርቀቶች የኢትዮጵያ ፕሪሚየር ሊግ 2018 ተሳታፊ ክለብ መሆኑን አረጋግጧል። እንግዲህ ሸገር ከተማ ከተመሰረተ ጥቂት አመታትን አስቆጥሯል። ገና 2 አመቱ ነው። በዚህ 2 አመታት ውስጥ ግን ይሄን ያክል ስኬት ማስመዝገቡ በጣም የሚደንቅ ነው። በኢትዮጵያ እግር ኳስ ውስጥ እንደነዚህ አይነት ነገሮችን ብዙም አልለመርንም። በአጭር ጊዜ ውስጥ ቶሎ ወደ እንደነዚህ አይነት ስኬቶች መሻገርን ብዙ አልለመርንም። ይሄም እንግዳ ነገር ነው ለኢትዮጵያ እግር ኳስ ይመስለኛል። እኔ እንግዲህ ካዩዋቸው ነገሮች አንፃር ከዛ አንፃር እንግዲህ ሸገር ከተማ ብዙ እየተደነቀ ይገኛል። እንግዲህ ሸገር ከተማ እንደምናስታውሰው የሸገር ከተማ ምስረታ በኋላ በአሉት የለገጣፎ ለገዳዲን እንዲሁም ሰበታን ቡራዩን እነዚህ ክለቦች ተጨምረው ነው እንግዲህ ሸገር ከተማ ተብሎ የተመሰረተው። ከተመሰረተም 2 አመታቱ ነው። እንግዲህ ግን በአሰልጣኝ በሽር አብደላ እየተመራ ባለፈው አመት እንግዲህ 8ኛ ደረጃን ይዞ ነው ያጠናቀቀው በአሰልጣኝ ጥላሁንና ከዛም በኋላ እንግዲህ በሽር አብደላ 2016 ላይ በዚህ አመት 2017 ላይ ክለቡን ከተረከቡት በኋላ እንደገና ቲሙን በአዲስ መልክ ነው ያዋቀሩት። ከተጫዋቾቹ ካሉት ተጫዋቾች ነባር ተጫዋቾች 5 ተጫዋቾች ብቻ ነበሩ። ቀሪ ተጫዋቾችን ግን እንደገና ከሌሎች ክለቦች ከከፍተኛ ሊግም ደሞም እንግዲህ ከወረዱ ክለቦች ከአንደኛ ሊግም ተጫዋቾችን አምጥተዋል። ከወሎ ኮምቦልቻ፣ ከባቱ ከነማ የመሳሰሉ ክለቦችን ተጫዋቾችን ሰብስበዋል። ከዛ በኋላ እንደነዚህ አይነት ተጫዋቾችን ካመጡ በኋላ ቡድኑን በአዲስ መልክ አዋቅረው ይህንን ውጤት ማስመዝገብ ችለዋል። እንግዲህ ለዚህ ውጤት መምጣት እንዴት ሊሆን ቻለ? በዚህ አጭር ጊዜ ውስጥ አሰልጣኙም አዲስ ናቸው፣ ተጫዋቾችም አዲስ ናቸው። አንዳንዴ በእግር ኳስ ውስጥ ደግሞ እግር ኳስ ሂደት ይፈልጋል። እግር ኳስ ፕሮሰስ ነው ብለን እናወራለን። ይህንን እንትን ባለመልኩ ግን እሳቸው በዚህ ይህንን ስኬት አስመዝግበዋል። ግን ሚስጥሩ ምንድነው የሚለውን ነገር እኛም በተደጋጋሚ እሳቸውን ለመጠየቅ ሞክረናል። እንግዲህ ከእሳቸው ምላሽ ያገኘ ነው ግን በኢትዮጵያ እግር ኳስ ውስጥ እኔ እግር ኳስ ወዳድ ነኝ፣ ግን በተለይ ደግሞ በከፍተኛ ሊግ በደንብ ምን እንደሚፈልግ ጥናት አድርጌያለሁ ነው ያሉት። እሳቸው እንግዲህ ያንን ጥናት ካረኩ በኋላ የሚፈልገውን ነገር በደንብ ስለማቅ ብዙ አልከበደኝም፣ ነገሮችን በራሴ አደረኩ። ከዛም በኋላ የአጠቃላይ የሸገር ከተማ ስፖርት አመራሮችም ትልቁን የአንበሳውን ድርሻ ይወስዳሉ ብለዋል። እንግዲህ በእነዚህ እና መሰል ጉዳዮች ሸገር ከተማው የኢትዮጵያ ፕሪሚየር ሊግ ተሳታፊ ክለብ ሆኗል። እስኪ አጠቃላይ ያለውን ነገር ሂደቱን እንመልከተው። እንግዲህ በቅድሚያ ማለት የምፈልገው ሸገር ከተማዎችን እንኳን ደስ አላችሁ ኢትዮጵያ ፕሪሚየር ሊግን በመቀላቀላቸው ነው የምለው። እንግዲህ ሸገር ከተማ በ2016 የውድድር ዘመን ላይ ሸገር ከተማ የ5 ከተሞች ውህድ ነው። 5ቱ ከተሞች ቡራዩ፣ ሱሉልታ፣ ገላን፣ ሰበታና ጣፎ 5ቱን ወክሎ እንትን ያለ ነው። መጨረሻ ላይ ግን ሲቋቋም ከነዚህ ከ5ቱ አሁን ቲም የሌላቸው ገላንና ጣፎ ናቸው። ሌሎቹ ይነስም ይብዛም በትናንሽ ደረጃም በራሳችን የከተማችን ቡድን ይኖራል ብለው ሄደዋል። አላቸው ታችኛው ሊግ ላይ ይወዳደራሉ፣ አንደኛ ሊግ ላይ እና ታች እና ግን ያው እንደ ክለብ ሆኖ ይቀጥላሉ ወይ ካልከኝ እኔ አይቀጥሉም የሚል ነገር ነው ያሉና ሸገር ከተማ እነዚህን 5 ክለቦች ይዞ የተቋቋመ ነውና ሲቋቋም ሲመሰረት ለገጣፎን ይዞ ነበር ለመመስረት የተፈለገው። ነገር ግን በዛ ሂደት ውስጥ ለመመዝገብ ያደረገው ሂደት ግን አልተሳካም። ምክንያቱም ለገጣፎ ከኢትዮጵያ ፕሪሚየር ሊግ ሲወርድ ለአሰልጣኙ ጨምሮ ለበርካታ ተጫዋቾች ደሞዝ አልከፈልም። የተለያዩ ጥቅማ ጥቅሞች ዕዳ ነበረበት። ስለዚህ ዕዳውን ሳይከፍል መመዝገብ አይችልም በመባሉ የተነሳና ሌሎቹ ከተሞች ደግሞ ክለባችንን ይዘን እንቀጥላለን የሚል ጥያቄ አስነስቶ ስለነበር መጨረሻ ላይ የተሳካለት ገላን ከተማን ውጦ እንዲመጣ ተደረገ። ባለፈው የውድድር ዘመን ላይ እንግዲህ የመጀመሪያ ዓመታቸው ላይ ነው ወደ ኢትዮጵያ ፕሪሚየር ሊግ ለመግባት እቅድ ያደረጉት። ጅማሯቸውም አሪፍ ነበር። ነገር ግን ሁለተኛው ዙር ላይ እየወረዱ መጡና ሳይሳካላቸው ቀረ። ዘንድሮ
ተሳካላቸውና ሸገር ከተማ ምናልባት ማመሳሰለው ከባንክ ጋር ነው። ባንክ 2009 ላይ ከፈረሰ በኋላ ዳግም ቆይቶ 2014 ላይ እንትን አለ 2015 ላይ ተወዳደረ፣ ሞከረ፣ ጫፍ ደርሶ ፌል አደረገ። 2016 ላይ ኢትዮጵያ ፕሪሚየር ሊግን ተቀላቀለ በሁለተኛ ዓመቱና አሁንም ሸገር ከተማ በተመሰረተ በሁለተኛው ዓመቱ ላይ የኢትዮጵያ ፕሪሚየር ሊግን መቀላቀል ችሏል። ለስፖርቱ የሰጡት ትኩረት ምናምን በጣም ከፍተኛ ነውና በነገራችን ላይ ሸገር ከተማ በእግር ኳሱ ብቻ ሳይሆን በአትሌቲክሱ ላይም በአሁኑ ሰዓት ከፍተኛ ተፎካካሪ የሆነ ያለ እጅግ ጠንካራ የአትሌቲክስ ቡድን መገንባት ችሏል። ሴቶች እግር ኳስ ላይም እንደዚሁ በከፍተኛ ሊጉ አሁን ላይ ሊጉን እየመራ ያለ ክለብ ነውና ለአጠቃላይ ለስፖርቱ ሸገር ከተማ ሸገርን እንደ አዲስ የተቋቋመ አስተዳደራዊ እንትን ነው። ስለዚህ ሸገርን ለማስተዋወቅ አመራሮቹ ከፍተኛ ትኩረት ለስፖርቱ ሰጥተዋል። አሁን የሸገር መገለጫ የሸገር መልካም ገጽታ መገንቢያ ትልቁ መሳሪያ ስፖርት ነው ብለው አምነዋል አመራሮቹና ለዛ ትልቅ ትኩረት ሰጥተዋል። በተለይ አምና ላይ የሰጡ ትኩረት ከዘንድሮ የአምናው እኔ ትንሽ ከፍተኛ ነበር፣ የመጀመሪያ ከመሆኑ ጋር ተያይዞ በጣም ከፍተኛ ነበረ የሚል ነገር አለኝና በአጭር ጊዜ ለምን ውጤት አመጡ ብለህ ካልከኝ ሚስጥሩ ሊሆን የሚችለው አመራሩ ለስፖርቱ የሰጠው ትኩረት ነውና ሸገር ከተማ አዲስ ከተማ ከመሆኑ ጋር ተያይዞ አስተዳደሩን ለማስተዋወቅ ለማዘመን ስፖርት ጥሩ መሳሪያ ነው ብለው በስፖርት አማካኝነት የሰጡት ትኩረት ለዚህ ደረጃ እንዲበቁ አድርጓቸዋል ብዬ ነው ማስበው። እንግዲህ አሁን ትልቁን ፈተና ተወጥተዋል። ትልቁን ፈተና ተወጥተው ኢትዮጵያ ፕሪሚየር ሊግን መቀላቀል ችሏል። እንግዲህ 45 ነጥብ ነው ያስመዘገቡት በ18 ጨዋታ ማለት ነው። ቀሪ 4 ጨዋታዎች እየቀራቸው ነው ይህን ታሪክ መስራት የቻሉትና ለተጫዋቾቹ ለአሰልጣኞቹ በድጋሚ እንኳን ደስ አላችሁ እላለሁ። ሸገር ከተማ እንግዲህ ይህ ቡድን ይህን ስኬት እንዲያመጣ ትልቁን ድርሻ ከተወጡት ተጫዋቾች መካከል 2 ተጫዋቾች በተለየ ሁኔታ ይጠቀሳሉ። ሄኖክ አየለና ግብ ጠባቂው በሽር 3ኛ ጊዜያቸው ነው ከከፍተኛ ሊግ ወደ ኢትዮጵያ ፕሪሚየር ሊግ ተጫዋቾች ክለቦችን ሲያሳድጉ እና ሄኖክ በተለያየ ጊዜ ከዚህ በፊት አዳማ፣ ወልቂጤን አሁን ደግሞ ሸገርን እንዲያልፍ አድርጓል። በሽር ግብ ጠባቂ ወጣቱ ግብ ጠባቂ እንደዚሁ እሱም መብራት ኃይልን ከዚህ በፊት አምና አሳድጓል፣ ጣፎን አሳድጓል። አሁን ደግሞ ሸገር ከተማን እንደዚሁ እንዲያድግ አድርጓልና የእነዚህ ተጫዋቾች ልምድ እጅግ ከፍተኛ ነውና በቡድን ውስጥም ጥሩ ሚና እንደነበራቸው ሰምቻለሁ። በተረፈ ከአሰልጣኙ ጋር በተደጋጋሚ ጊዜ አንተ ውይይቶችን አድርገሃል፣ ብዙ ቃለ ምልልሶችን አድርገሃል፣ ጨዋታዎችን ሄደ ተመልክተሃል። እኔም የተወሰነ 1-2 ያህል ጨዋታዎችን የተመለከትኩበት አጋጣሚ አለና እንደ ቡድኑ ወደ ፕሪሚየር ሊግ ለማለፍ የሚያስፈልገው ቡድናዊ ስሜቱ ከፍተኛ ነው። ከምንም በላይ ደግሞ የአሰልጣኙ ቁርጠኝነት፣ አንዳንድ ጊዜ የሚታረሙ ነገሮች አሰልጣኙ ላይ ቢኖሩም ከቃላት አጠቃቀም ጋር ከስሜታዊነት ጋር ተያይዞ ነገር ግን ቡድኑን ለማሳለፍ እንደዚህ አይነት የቡድን ስሜቶች ያስፈልጋሉና ያ እጅግ በጣም የጠቀማቸው ይመስለኛል። እንግዲህ ወጣቱ አሰልጣኝ በሽር አብደላ በደንብ ጥሩ ቡድን እንደሰሩ ተመልክተናል። በተለይም ደግሞ እንዳለው መጀመሪያ ላይ ተጫዋቾቹን እንደገና እንደ አዲስ ማምጣታቸው ቡድኑ እንደ አዲስ ማወቃራቸው እንዳለው ሂደት ይፈልግ ነበር። ግን ያንን ባጠረ ጊዜ ውስጥ እንደዚህ አይነት ቡድን መገንባት እንደውም አዲስ አበባ ላይ በነበረው ጨዋታ በጣም የተለየ ሸገር ከተማ ነበር ስንመለከት የነበር ነው። በደንብ የሚያጠቃ በደንብ የሚከላከል በጣም አስፈሪ ቡድን ለፕሪሚየር ሊግ የእውነት መጀመሪያ 5-6 ጨዋታዎች ከተደረጉ በኋላ ብዙ የእግር ኳስ ቤተሰቡ እዛ የሚመለከት ጨዋታዎችን የእውነት ሸገር ከተማ ለፕሪሚየር ሊግ ይመጥናል የሚል ስሜት ነበረ በመጀመሪያ በእግር ኳስ ቤተሰቡ ላይ እና እንደተባለውም በሽር አብደላ የሰሩት ቲም ጥሩ ቲም ነው። በቆዩባቸው አመታቶችም እንግዲህ ነገሌ አርሲን የሚይዘው 2016 ላይ ለማለፍ ተስፋ ነበራቸው። ከዛ በኋላ ነው እንግዲህ 2-3 ጨዋታዎችን ጥለው በነቀምት ተሸንፈው 4ኛ ደረጃን አርሲ ነገሌን ይዞ እንትን ያለው በሽር አብደላና ከዛ በኋላ እንግዲህ ያም ቁጭት ነበረባቸው። በተጫዋችነት ዘመኑም የተሳካ ጊዜ የሚባል አልነበረውም። በደደቢት በባቱ እንደዚሁ በጉዳት ነው ቶሎ ወደ እግር ኳስ ለማቆም የተገደደው። ከዛ በኋላ በአሰልጣኝነት መጥቶ ግን ወጣት አሰልጣኝ ነው። እኔ ተስፋ ያለው አሰልጣኝ ነው ብዬ ነው የማስበው። ማለት በእንደዚህ ሱፐር ሊግ በጣም እኔ
የሚከብድ ይመስለኛል። ፉክክሩ በጣም ከባድ ነው። ወደ ፕሪሚየር ሊግ ለማደግ የሚደረገው ግብግብ በጣም ብዙ ነገሮችን የሚፈልግ ነው። በእርግጥ እንዳልነው የአመራሩ ቁርጠኝነት አመራሩ ሸገር ከተማ እንዲያድግ ያደረገው ድጋፍ በጣም የሚደነቅ ነው። ብዙ ነገሮች መቼም እንደነዚህ አይነት የአመራር ጤናማነት ከሌለ እግር ኳሱ እንደሚጎዳው በብዙ ነገሮች መመልከት ችለናል። እነዛን ነገሮች መቅረፍ ደግሞ ለአሰልጣኙ የቤት ስራ ያቀላል ብዬ አስባለሁ። አሰልጣኙ ስራው ላይ ትኩረት እንዲያደርግ፣ ተጫዋቾቹም ስራቸው ላይ ትኩረት እንዲያደርግ፣ እነዚህ ነገሮች የሚረብሽ ነገር ከሌለ ለውጤታማነት ያበቃል ብዬ ነው የማስበው። በተለይ ደግሞ ያመጣቸው ተጫዋቾች 8 ተጫዋቾች ወደ ሸገር ሲመጡ አርሲ ነገሌ ነው ይዞ የመጣው በሽር አብደላ ወደ ዜኛው ቡድን ሲመጣና ላለመግባትም ብዙ ነገሮች እንደነበሩ ሲያጫውተኝ ነበር። በሽር አብደላ ምናልባት አንተ ልምድ የለህም፣ ገና ወጣት ነህ፣ ይሄ ነገር ላይሳካ ይችላል። ስሜቱንም ካለፉ በኋላ ከእንጅባራው ጨዋታ በኋላ በጣም ሀዘኑን እንትን ሲል ነበር። በደንብ ያስታውቃል። የማልቀስ ነገር ነበር። ያንን ስሜት ሲገልጽ አይሆንልህም፣ አይሳካልህም ተብዬ ነበር። ግን ያንን ነገር እንደሻልኩና ሰርቼ እንዳሳየው ፈጣሪን ስለረዳኝ ለዛ ለማመስገን ነው የሚል ሀሳብንም ሰጥቷል ከጨዋታው በኋላና የሆነ ሆኖ ዞሮ አሁን ሸገር ከተማ እንዳልከው ትልቁን የቤት ስራ ተወጥተዋል። ሌላኛው ትልቅ የቤት ስራ ደግሞ ከፊታቸው ይጠብቃቸዋል። በኢትዮጵያ እግር ኳስ ውስጥ መውጣት በተደጋጋሚ ተለምዷል። ከከፍተኛ ሊግ ወደ ፕሪሚየር ሊግ ማድረግ ያለ ነገር ነው። ወጥቶ መቆየት ግን ለብዙ ክለቦች ፈተና ሲሆን ተመልክተነዋል። ሸገር ከተማ አሁን ያንን ተቋቁሞ ፕሪሚየር ሊግ ላይ ይዘልቃል ወይ? የፕሪሚየር ሊግ ባህሪና የከፍተኛ ሊግ ባህሪ ሁለቱ የተለያዩ ናቸው። በእርግጥ አሁን የፕሪሚየር ሊግ ክለቦችን አሸንፎ ሩብ ፍጻሜውን ተቀላቅሏል። በኢትዮጵያ ዋንጫ የሚያስመዘገበው ሌላ እየሄደበት ያለው ምዕራፍ አለ። ስለዚህ ከፊታቸው የሚጠበቃቸው ነገሮች ደግሞ አሉ። እነዛን ነገሮችስ እንዴት ሊቋቋሟቸው ይችላሉ? ምን አይነት ነገሮችስ ያስፈልጓቸዋል? ፕሪሚየር ሊግ ሌላ ነው፣ ከፍተኛ ሊግ ሌላ ነው። ከዛ አንጻር ደግሞ እንግዲህ በሽር አብደላ አንተ እንደገለጽከው በአሰልጣኝነት ሙያው ላይ ረጅም ጊዜ የቆየ አሰልጣኝ አይደለም። ገና ወጣት ሊባል የሚችል አሰልጣኝ ነው። ኢቭን በዋና አሰልጣኝነት እኮ አሁን ነገሌ አርሲ ላይ 1 ዓመት ነው የሰሩት። እዚህ 2ኛ ዓመታቸው ይመስለኛል። እና ይሄ በጣም 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 ገና ነው ብዬ ነው ማስቡና ወደፊት ግን ረጅሙ ጉዞ ከፊታቸው የሚጠብቃቸው ይመስለኛልና ከዛ አንጻር አሁን በደንብ ቆም ብለው እሳቸውም ቡድናቸውም በደንብ ቆም ብለው ማሰብ ይጠበቅባቸዋል ብዬ አስባለሁ። እንደ አጋጣሚ ሆኖ ደግሞ ዘንድሮ የነሱ ውድድር ቶሎ ነው ያረጋገጡት። ረጅም ጊዜ አለ። ኢትዮጵያ ፕሪሚየር ሊግ ገና 14 ጨዋታዎች ይቀሩታል እና ይሄ በጣም ጥሩ ጊዜ ነው ብዬ አስባለሁ። እንደዚህ አይነት አጋጣሚዎች ሌሎች ክለቦች ገጥሟቸው አያውቅም እውነት ለመናገር በታሪክና ስለዚህ ሸገር ከተማም አሰልጣኝ በሽርም እንደ ግል ሁለቱም በኋላ ደግሞ በጋራ ሆኖ በደንብ ብዙ ጉዳዮችን ማየት ይጠበቅባቸዋል ብዬ አስባለሁ። ሸገርም 2ኛ ዓመቱ ነው ከተቋቋመ። በሽር አብደላም በዋና አሰልጣኝነት 2ኛ ዓመቱ ነው። ረዳት ሆኖ ነበረ ከዚህ በፊት ከአሰልጣኝ ራማቶ ጋር ይሰሩ የነበሩትና ጥሩ ጊዜ ነውና በደንብ ግን ራሳቸውን መፈተሽ መቻል አለባቸው። ይሄን ስል ማስፈራራት ወይ ሌላ ነገር አይደለም፣ እውነታ ነው። በኢትዮጵያ ፕሪሚየር ሊግ ላይ ከታች ሊግ መጥቶ ላይ የተሳካላቸው ክለቦች ከ30% በታች ናቸው። አብዛኞቹ ክለቦች ወርደዋል። አብዛኞቹ አሰልጣኞች ረጅሙ እድሜያቸው አንድ ወቅት የ10 ዓመት ዳታ ሰርቼ ነበር። በ10 ዓመት ዳታ ውስጥ 1 ዓመት የጨረሱት 3 አሰልጣኞች ናቸው። 1 ዓመት ነው እያልኩ ያሉት። አብዛኞቹ አሰልጣኞች የሚባረሩት በ5 ጨዋታና በ1 ዙር ከታች ይዘው የመጡ አሰልጣኞች። ይሄ አሰልጣኝ በሽር ቁጭ ብለው በደንብ ማየት አለባቸው። ይሄ ዝም ብሎ እንትን ሳይሆን ዳታ ነው፣ መረጃ ነው። ማየት ይችላሉ። ወደ ኋላ ሄደው እነማን ናቸው ሰክሰስፉል የሆኑት፣ ለምንድን ነው ውጤታማ መሆን ያልቻሉት? አሁን እዚህ ጋር ተሳክቶላቸዋል ማለት ፕሪሚየር ሊግ ላይ ሲመጡ ይሳካላቸዋል ማለት አይደለም። አንዳንድ አመለካከቶች አሉ፣ ብዙ ጊዜ ሲነገር እሰማለሁ። የከፍተኛ ሊጉ ውድድር ከፕሪሚየር ሊጉ ይበልጣል የሚል። ከበለጠማ ለምን ፌል ያደርጋሉ? ይሄ አፈ ታሪክ ነው፣ የሚያዋጣ ነገር አለ። ፋክቱ እሱን አይናገርማ። ቡድኖቹን ፌል አድርገዋል፣ አሰልጣኞቹን ፌል አድርገዋል። ስለዚህ ፕሪሚየር ሊጉ ይበልጣል ማለት ነው። ሚነግረን ይሄ ነው እውነታው። ስለዚህ ይሄን እውነታ ሸገር ከተማ ማመን ማወቅ አለበት። መግባት ትልቁ መንገድ ነው።
ከዛ በኋላ ደግሞ አሁን ረጅሙ መንገድ ደግሞ ፕሪሚየር ሊጉ ላይ መቆየት ነው። ስለዚህ ለመቆየት ምን ያስፈልጋል? ክለቡም አሰልጣኙም ለፕሪሚየር ሊጉ እንግዳ ናቸው። ስለዚህ ይህን ጉዳይ በደንብ መማር ያስፈልጋቸዋል። አሁን ይመስለኛል ስራ አስኪያጅ ቀጥረዋል። የአዳማ ከተማ ስራ አስኪያጅ የነበሩትን አቶ አንበስም መውረድና መውጣትን ያውቃሉ። ገብተዋል። ከአዳማ ጋር ወርደዋል። ከአዳማ ጋር እንደገና መጥተዋል። ስለዚህ እንዴት ነው መቆየት ያለበት፣ እንዴት ነው የሚወረደው የሚለውን እሳቸውም ያውቃሉ ብዬ አስባለሁ። ስለዚህ ከምንም በላይ በእውቀት በእውነት ላይ ተመስርተው ለሸገር ከተማ የሚጠቅመውን ነገር ማድረግ መቻል አለባቸው። በጣም ለነሱ መልካም ጊዜ ነው ብዬ ነው ማምነው። ይሄ ረጅም ጊዜ ነው። ስለዚህ ነገ ተሳስተናል እንደዚህ ነው ምናምን ብሎ ማውራት አይቻልም። ስለዚህ ቆም ብለው በደንብ በቃ ፋክቱ እውነታው የሚያሳየው ዳታዎችን ሄደው ይዩ። በቃ አብዛኞቹ ክለቦች ወርደዋል። አብዛኞቹ አሰልጣኞች ተባረዋል። ስለዚህ አሰልጣኝ በሽርም ረጅም ዓመት መሄድ የሚፈልግ ከሆነ ገና ወጣት አሰልጣኝ ነው። ረጅሙን ጊዜ ማሰብ ማስተዋል ያስፈልግ። እንዴት ነው መቆየት የሚችለው? እንዴት ነው ሊዘልቅ የሚችለው? ምን አይነት ተጫዋቾች ነው ፕሪሚየር ሊጉ የሚፈልገው? እነዛን ተጫዋቾች እንዴት ነው ማቀናቸው ብለዋል። አሁን ቅድም አንተ ስትገልጽ 8 ተጫዋቾች ከየት አምጥተዋል? ከአርሲ ነገሌ አምጥተው ቲሙን እንዴት እንደሰሩት አውቀዋል አይደል? አንዱ እኮ ጥንካሬያቸው እነዛ ጋር አብረዋቸው የሰሩ ምን ያሉ ልጆችን አምጥተዋል። ለምን ሊጉን ያውቁታል፣ ለመቀናጀት ጊዜ አይፈጅብኝም ምናምን ብሎ አሁንም ወደ ኢትዮጵያ ፕሪሚየር ሊግ ሲመጡ ጭራሽ ምንም የማያውቋቸውን ተጫዋቾች ነው የሚሰበስቡት። ብዙ በጣም ልነግር ከምችለው በላይ ብዙ ልዩነቶች አሉ በኢትዮጵያ ፕሪሚየር ሊግና በከፍተኛ ሊግ መካከል። በጣም ትናንሽ የምትላቸው ግን በእንቅስቃሴ ላይ ብዙ ለውጥ ሊያመጡ የሚችሉ። ስለዚህ እነሱን ሁሉ በደንብ ቁጭ ብሎ በቂ ጥናት በቂ ዝግጅት ማድረግ ይጠበቅባቸዋል ለማለት እወዳለሁ። ያለበለዛ ወጣ ገባ ነው የሚሆነው። ወጣ ገባ ደግሞ ምንም አይጠቅምም። ልክ ነው። እንግዲህ በእግር ኳስ አለቀ የሚባል ነገር የለም። እግር ኳስ ሁሌም ይቀጥላል። አዳዲስ ነገሮችን ነው የምታስበው፣ አዳዲስ ስኬቶች ታስመዘግባለህ እና ከዛ አንጻር አሁን እንዳልከው በአራት ጨዋታዎች በከፍተኛ ሊግ ወደ ፕሪሚየር ሊግ ማደጋቸውን ማረጋገጣቸው በጣም ወርቃማ የሚባል እድል ነው ያላቸው። ከዚህ በፊትም ስናወራ ከአሰልጣኝ በሽር ጋር ፊልሞችን የማየት ልምድ እንዳላቸው ፊፋ ፕላስ ላይ ክረምት ያሉትን ነገሮች በደንብ ስከታተል እንደነበረ እየነገሩ ነበር። በደንብ እከታተላለሁ የሚል ልምድ እንዳላቸውም ነግረውኛል። ስለዚህ እንደዚህ አይነት ልምድ ካላቸው አሁን 14 የፕሪሚየር ሊግ ጨዋታዎች ይቀራሉ። እነዚህን የማየት እድል አላቸው። ሜዳ ተገኝተውም አሁን ሐዋሳ ነው ፕሪሚየር ሊግ ጨዋታዎች የሚደረጉት። ለነሱም ጥሩ አጋጣሚ ነው እዚሁ ሐዋሳ ስለሚገኙ ነገሮችን የማየት ተጫዋቾችንም ወደፊት ለመመልመል የሚያደርጉት ለማግኘት ያላቸው እድልም የሰፋ ነው። ስለዚህ እነሱን ነገሮች መመልከት ለነሱ በጣም ጠቃሚ ነው። እንደ አየናቸው ክለቦች ከዚህ በፊት ወጥተው እንደወረዱ ክለቦች ላለመሆን ከፍተኛ ጥንቃቄ ይፈልጋል። ያለውን ካራክተር ማጥናት እንዳሉት ወደ ፕሪሚየር ሊግ ለማለት የከፍተኛ ሊጉን ባህሪያት በደንብ ጠንቅቆ አውቀው ያን ነገር ስኬታማ ሆኗል። አሁን ደግሞ የሚያስፈልጋቸው የፕሪሚየር ሊግ ባህሪ ምንድነው የሚለውን ነገር በደንብ አዲስ ከመሆናቸው አንጻር በደንብ መመርመርና በደንብ ማጤን ይጠበቅባቸዋል ለማለት ነው። እንግዲህ በድጋሚ ሸገር ከተማዎችን እንኳን ወደ ፕሪሚየር ሊጉ በደህና መጣችሁ፣ እንኳን ደስ ያላችሁ ለማለት እንወዳለን።